ሙሉ ወንጌል ቤተክርስቲያን ከፋኖ የማስጠንቀቂያና የዛቻ መልእክት ከደረሰላችሁ በኋላ ይሄን አረ ወገን ምንድነው እየተካሄደ ያለው? እንዴት ጴንጤነት ጎንደሬ ውስጥ ይገባል? እንዴት ኦርቶዶክስ ትነካለች? ስለዛ ምን ማድረግ አለብህ? ሄደ ማፈንዳት አለብህ። ስም የስጋም ፈውስ ነው። መዳን በሌላ በማንም የለም። ጎንደር ከሁለት በላይ ቸርች አለ። ስለዚህ ሁላችሁም የምትችሉትን ያክል ማለት ነው በአካባቢው ያላችሁ ወጣቶች ቦምብ እየገዛችሁ በቸርቻቸው ላይ በመጣል ድራሻቸውን ማጥፋት ይኖርብናል። የወጣቶች ድርሻ ስለሆነ ማለት ነው። ጎንደር ላይ ያላችሁት ግን ታሳፍራላችሁ። በመስቀላችሁ ካፈራችሁ ይህንንም ቪዲዮ አሳልፉት። በመስቀላችሁ የማታፍሩት በደንብ ሼር አድርጉና ለሚመለከተው አካል አዳርሱ። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው የገረመ። እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይኸው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አላሰማችሁ። አንተ ወንጌል ነው ብለው ያስክ ወንጀልን እንደፈለግክ መስበክ ትችላለህ። ሕፃን አባቶች፣ እናቶች፣ ሕፃናቶች ላይ ግን በየቤቱ እየገቡ ይሄንን ማድረግ ተገቢ አይደለም። ጎንደር ላይ ያላችሁት ባለማተቦች ግን በጣም ነው የምታሳፍሩት። ሕፃናቶች፣ አባቶች፣ እናቶች ይሄ ሁላ ግፍ ሲደረግባችሁ በየቤታችሁ እየገቡ እውነት ታሳፍራላችሁ። የዲያብሎስ ሥራ በጎንደር የሚሰራ ድግምት፣ የጨለማ ሥራ፣ የሟርት መንፈስ ልጆች ላይ ተሰራ፣ አገልጋዮች ላይ ተሰራ የጨለማ ሥራ ጩና 3 ጊዜ ፈረሰ በሉ። 1 2 የመጨረሻ ፈረሰ በኢየሱስ። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይህ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ። ይሄን መንፈሳዊ ፋኖ ተመልክተን እንመለስ። ኢየሱስ የነፍስም የስጋም ፈውስ ነው። መዳን በሌላ በማንም የለም። ጎንደር ከሁለት በላይ ቸርች አለ። ስለዚህ ሁላችሁም የምትችሉትን ያክል ማለት ነው በአካባቢው ያላችሁ ወጣቶች ቦምብ እየገዛችሁ በቸርቻቸው ላይ በመጣል ድራሻቸውን ማጥፋት ይኖርብናል። የወጣቶች ድርሻ ስለሆነ ማለት ነው። ስለዚህ ይሄን ሰይጣናዊ እምነት እኛ አንቀበልም። 4 ነጥብ። ይህ ግለሰብ በህግ አካላት መጠየቅ አለበት የምትሉ ቪዲዮ ብዙ ሰዎች ጋር እንዲዳረስ በደንብ ኮፒ ሊንክና ሪፖስት ይደረግ። ሰሞኑን በተከሰተው ክስተት አሁን መልካቸውን ቀይረው ጴንጤነት የመንግስት ሃይማኖት ነው ብለው ያው በተለይም በዛ አካባቢ ላይ ፋኖ ከመንግስት ጋር ያለውን ነገር እናውቃለንና በዛ መንግስትን ስላልቻለው አሁን መልኩን ቀይሮ ሰው ደግሞ በሃይማኖቱ ሴንሲቲቭ ስለሆነ እንዴት ጴንጤነት ጎንደሬ ውስጥ ይገባል? እንዴት ኦርቶዶክስ ትነካለች? ስለዛ ምን ማድረግ አለብህ? ሄደ ማፈንዳት አለብህ፣ በቦምብ ማጋየት አለብህ የሚል ከባድ አደገኛ ነገር እየተሰራ ስለሆነ መንግስትም ትኩረት አድርጎ እንደነዚህ አይነት ወናፎችን ለቀም አድርጎ በቁጥጥር ስር ማዋር አለበት ብዬ እኔ አምናለሁ። በዚህ ሐሳብ የምትስማሙ ብቻ ሼር ይደረግ፣ ኮፒ ሊንክ ይደረግ፣ ሪፖስት ይደረግ። ተባረኩ። አረ ወገን ምንድነው እየተካሄደ ያለው? ይሄ ወንድም በህግ መጠየቅ አለበት እየተባለ ነው። እናንተስ ምን ትላላችሁ? ሐሳባችሁን እስቲ ኮሜንት ላይ አስቀምጡልኝ። በዚህ ረገድም ደግሞ ሙሉ ወንጌል ቤተክርስቲያን ከፋኖ የማስጠንቀቂያና የዛቻ መልእክት ከደረሰላችሁ በኋላ ይሄንን ደብዳቤ እንዳወጡ እየተነገረ ነው። ሆነም ቀረም ግን እኛ ክርስቲያኖች በዚህ ዘመን ላይ አጥብቀን ልንጸልይ ይገባል። ሰይጣን በዚህም በዛም የወንጌልን ስራ ለማደናቀፍ እየተራራጠ ያለበት ጊዜ ላይ ስለምንገኝ እኛ አማኞችን መዘንጋት የለብንም። በተቻለ መጠን የወንጌሉን ስራ ለማስቀጠል መትጋት አለብን። በጸሎት ወንጌል መስራት ይቻላል። በገንዘባችን ወንጌል መስራት ይቻላል። እንዲሁም በመሄድ ወንጌል መስራት ይቻላል። መሄድ ያልቻለን ሰዎች እዛ አካባቢ ላሉ ሰዎች እንድንጸልይላቸው የመከሩ ጌታ የመከሩን ሰራተኛ እንዲልክ እንድንለምን በጌታ ፍቅር አሳስባችኋለሁ። በዘመን መጨረሻ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለው ሁሉ በክርስቶስ መጠቅለል ነው። የእግዚአብሔር የዚህ የዘመን መጨረሻ ዋና ሐሳቡ ምን እንደሆነ ታውቃላችሁ? ዓለምን በጠቅላላ በክርስቶስ መጠቅለል ነው። ስለዚህ ሰሜን ብቻ አይደለም፣ 4ቱም አቅጣጫ በክርስቶስ መጠቅለል ግዴታ ነው። ቢካውስ ይሄ የወንጌል ዘመን ነው። ወዳጆቼ ወንጌልን ለማስቆም የተነሱ ብዙ ሰዎች በዘመናት መካከል ላይ ነበሩ።
ነገር ግን ወንጌልን ሊያስቆሙ አልቻሉም። እንደውም እነሱ ቆሙ እንጂ። ዛሬም እንደዛ ነው። ወንጌልን ለማስቆም ብዙ የምትጣጣሩ ብዙ የምትሞካክሩ ሰዎች ካላችሁ እናንተ ትቆማላችሁ እንጂ ወንጌል መቀጠሉን አይቆምም። ወንጌል ዛሬም ይሰራል። ድሮም ይሰራ እንደነበረ ዛሬም አልፎ ይሰራል። በኤፌሶን ከተማ የተደረገው ትዝ ይላችኋል። ሐዋርያት ሥራ ምዕራፍ 19ን ስታነቡ ልክ እንደዛ ነው። ጠንቋዮች ከ50,000 ብር በላይ የሚገመቱ መጻሕፍቶቻቸውን ከተማ መሃል አውጥቶ አቃጠሉ። ድንቅና ታምራት ሆነ። በኤፌሶን ከተማ አነጋጋሪ ነገር ሆነ። ታውቃላችሁ፣ የኢየሱስ ስም በዛ ምድር እንደታወቀ፣ ከዛ የአጋንንቱ መንደር እንደተናወጠ፣ ልክ እንደዛ ወንጌል ሲሰበክ ኢየሱስ ሲነገር ሰይጣን አይፈልግም። ለዚህ ነው ሰዎችን ተጠቅሞ ይህንን የወንጌልን ሩጫ ለመግታት የሚጣጣረው። አይ ወንጌላችን ገና ድል ያደርጋል። የእግዚአብሔር ቃል ገና ለምን ይዞራል? በአራቱም ማዕዘን ይደረሳል። ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል። የእግዚአብሔር ቃል ገና ለምን ይዞራል? በአራቱም ማዕዘን ይደረሳል። ሁሉን ይለውጣል፣ ያሸንፋል። ወንጌልን ለማስቆም የሚጣጣሩ ሰዎች እነሱ ይቆሙ ይሆናል እንጂ ወንጌላችን ድል እያደረገ መቀጠሉ ግዴታ ነው። ስለዚህ ሰሜኑ፣ ምዕራቡም፣ ደቡቡም ምስራቁም በክርስቶስ ይጠቀለል ዘንድ ግዴታ ነው። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ኢየሱስ ጌታ ነው። ወንጌላችን ዛሬም ድል ያደርጋል፣ እንደ በፊቱ ማለት ነው። ኢየሱስ ጌታ ነው። በየትኛውም ዘመን ወንጌልን ማስቆም አይቻልም። ስለዚህ ይህን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ ወንጌላችን ገና ድል ያደርጋል እያላችሁ ኮሜንት እንድትጽፉ በጌታ ፍቅር አበረታታችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ፒስ። ይመቻችሁ።